ማን ነው? ማንም የለም። ኧረ እስኪው በእናትሽ የሰው ጥላ አይቻለሁ። መስሎ ይሆናል። በቃ ማንም የለም እኮ። መስሎ ይሆናል ትኛለሽ እንዴ? አሁን ጥላ አይቻለሁ እዚህ ጋር። ምን ማለት ነው እንዴ? የሰው ጥላ አይቻለሁ። ተደብቀው ይሆናል እንዴ? ለምን ብለው ይደበቃሉ? እኔ እንጃ። እኔ እሱን እንዴት አውቃለሁ? በዚህ ሰዓት ምን አይነት ጥያቄ ምን ጠይቂኝ ዘቢባ። ለማንኛውም አሁን ከዚህ ቶሎ እንሂድ። ተደብቀው የሆነ ነገር ቢያደርጉንስ? እኔ ቀድሜ እወጣለሁ። አንተ ተከተለኝ እሺ? ዘንባባ እነሱ ባይመጡ ፖሊሶች ተከትለውን ይሆናል። ኧረ በስ ኤፍሬም ነው ሰዎቹ አጋጭ ከሆኑ እንዴት ነው ለፖሊስ ቢጠቁሙት? አንቺ ያምሻል እንዴ? ምንድነው የምትይው እንዴ? ሰው ገለን ቢሆንስ? አሻራችን እኮ አለ። ሰውየው እንዳልሞት አረጋግጠናል እኮ። እኛ ከወጣን በኋላ ሞቶ ሊሆን ይችላል። በምን እናውቃለን? እባክህ ኤፍሬም የማይመስል ነገርን ማሰብ አቁም። ዘንባባ ምንድነው የምትይው? እሱ ባይሞት እንኳን ልጅቷን ገሏት ቢሆንስ? ታዲያ እነሱ ለገደሏት እኛ ምን አስጨነቀን? ጉዳዩን ወደኛ ሊያዞሩት ይችላሉ። አሻራችን ቤት ውስጥ ሙሉ አለ። መጀመሪያ ፖሊስ ይዘን መሄድ ነበረብን። አሁን ገና ምንም ባልታወቀ ነገር እንደዚህ ቢሆን እንደዛ ቢሆን እያሉ መጨነቅ ምንም ጥቅም የለውም እኮ። ፋናን አሁን ሐኪም ቤት ብንወስዳት አይሻልም? አሁን ልትነቃ ነው መሰለኝ። ምን እንደሰጧት በምን ይታወቃል? ብንወስዳት ይሻላል። ተይ ዘንባባ፣ ትንሽ ብንጠብቃት አይሻልም? ዘንባባ ግድ የለሽም እንሂድ። እኔ እኮ መሄዱን ጠልቼ አይደለም፣ ግን ካለው ሁኔታ አንጻር ችግር ውስጥ እንዳንገባ ብዬ ነው። አሁን ለሁሉም መፍትሄ የሚሆነው እሷ ሕክምና እንድታገኝ እጄ ለፖሊስ መስጠት አለብኝ። አሁን መሄድ አለብኝ። ነቃች ኤፍሬም፣ ፋና ነቃች። ፋና ደህና ነሽ? ፋና ደህና ነሽ? ምንድነው የተፈጠረው? ምንም አታስታውሽ እንዴ? ቆይ ሰዎቹ እነማን ናቸው? ከነማን ጋር ነው የሄድሽው? ለምንድን ነው ያገቱሽ? ያገቱኝ? አዎ አንዲት አይነት ያለች ልጅና የሆነ ሰውዬው አብረውሽ ነበሩ። አዎ አንቺም እሷም ራሳችሁ ስታችሁ ነበር። ኩላሊት ይወስዳሉ? እርግጠኛ አይደለሁም፣ ግን በሰመመን ውስጥ ሆኜ እንደዛ ሲሉ ይሰማ መሰለኝ። የሰውነት ክፍል እየሰረቁ የሚሸጡ ሰዎች ናቸው ማለት ነው ይመስለኛል። ቆይ አንቺ እንደዚህ አይነት ሁኔታ ውስጥ እንዴት ገባሽ? እኔ ይሄን በምን አውቃለሁ? ለስራ ብላ እኮ ነው የወሰደችኝ።
ማለት ያለምንም ተያዥ? አዎ ኤፍሬምም ደግሞ በጊዜው ዋስ ለመሆን ፈቃደኛ አልነበረም። እሱማ እዚህ ቤት እንድትሆኝለት ነው የሚፈልገው አይደል? እሱማ ግን እኔ ደግሞ እሱ ላይ ችግር መሆን አልፈልግም። እሱማ አሁንም ችግር መሆንሽ አልቀረም እንዴ? ቆይ እንዴት? ምን ተፈጠረ? ሰው ገደልኩኝ ብሎ ትንሽ ፋና አሁን ደህና ነሽ? ደህና ነኝ። ማስታገሻውን ይዤልሽ መጥቻለሁ። እሺ ጥሩ ተዋጥና ትንሽ ረፍት ታድርግ። አሪፍ። ግን ስለተፈጠረው ነገር ትንሽ ብትነግረን ጥሩ አይደል? ማለት እኛ ምን ማድረግ እንዳለብን እንድንወስን። ኤፍሬም ደግሞ በኋላ አይደርስም። አሁን ረፍት አድርግ። እኔ እኮ ሆስፒታል ወይም ፖሊስ ጣቢያ መሄድ ካለብን ብዬ ነው። ፋና ቆይ አንቺ ምን ትያለሽ? ሰዎቹ ምንድን ናቸው? ፋና ቆይ ምንድነው ነገሩ? ካንቺ ምንድነው የሚፈልጉት? ከዚህ በፊት ታውቂያቸዋለሽ? ዘንባባ እንደገመተችው ከነጽዮን ጋር የተያያዘ ነገር ነው እንዴ? አይ አረ አይደለም። ታዲያ ምንድነው? ፋና ድካምና ድንጋጤ ያለቀቃትም ትንሽ ብታርፍ አይሻልም? እሱማ ማረፍ አለባት። ግን ጉዳዩን ብናቀውና ማድረግ ያለብን ነገር ብናደርግ ብዬ ነው። እንደገባኝ ተራ ሌቦች ናቸው። እሷን አግተው አስፈራርተው ገንዘብ ለማግኘት ያስቡ ናቸው። ለቤት ሰራተኛ ምን የተለየ ነገር ይኖራታል ብሎ አስበው ነው? ምናልባት ክፍለ ሀገር መሬት ምናምን ካላት ወይም ደግሞ ቤተሰቦቿ ካላቸው ብለው ይሆናል። ምን አይነት ጊዜ ላይ ደረሰ? ሰዎችን እያስፈራሩ ገንዘብ መጠየቅ። ምን ታደርገዋለህ? ጊዜው ከፍቷል። ፋና ወይ ያገቱሽ ለገንዘብ ብቻ ብለው? አዎ በቃ ረፍት አድርጊ። እኛ እንውጣላት፣ እንግባና እናውራ። ዘንባባ አንቺ ቆይ ከኔ ጋር። ልቆይ? ዘንባባ ትቆይ? አሃ ለካ ብዙ ጊዜ ዘንባባ ቤት ነው የሰራሽው። ለምንድን ነው የረሳሁት? አሰሪዋ ዳንኤል ብቻ ይመስላል አይደል? አይ እንደዛ ሳይሆን ይገባኛል። ዳንኤል ስላሰቃያት እኔ ማመን ከብዶ ነው አይደል? አንቺም የሱ ተጎጂ እንደሆንሽ አውቃለሁ። ማለት የዳንኤል ሚስት እንደሆንሽ መቼስ አይጠፋኝም። ግን አለ አይደል ከፋና ጋር ያላችሁ ቅርርብን እሱን የረሳሁት። አረ ችግር የለውም አትጨነቅ። ሀሳብ ገብቶኛል። በሉሽ የሚያስፈልጋችሁ ነገር ካለ ጥሩኝ ውስጥ ነኝ። እሺ መልካም። ቆይ ቅድም ሳገደልከሽ ምንድነው? ያገተሽን ሰው ጭንቅላቱን መቶት ነው እና ሞተ? እዛ እስካለን ድረስ በህይወት ነበር። ታዲያ ኤፍሬም ቆይ ለምን እንደዛ አሰበ? ያው ዝም ብሎ ሲጨነቅ ነው። እኔ ምንም አልገባኝም። እባክሽ ሙሉ ታሪኩን ንገሪኝ። የኔ ፍቅር እንዴት ዋልሽልኝ? ከስሽ ምን ነው አፍቃኝ ነው? እኔ ደግሞ ምን ሆነሽ ነው ብዬ እና ምን ሊሆን ይችላል? በልና አሁን ቀን ወይ በእናትሽ ድክም ብሎኛል። ላብላብ ነው ራሱ ማለት እባክህ እሱን ተው፣ ዝም ብለህ ቀፈኝ እኮ ለቅለቅ ልበላ። እምብየው ቀፈኝ። ዛሬ ደግሞ እንዴት ነው እባክሽ? ዋ እንዴ አትስማኝም እንዴ? ያውሽ ለሰልሽ ኤፍሬም በጣም ነው የሚወድሽ። እንዴት ሲጨነቅ እንደነበረ። አይ እባክሽ በእኔ ምክንያት እኮ ብዙ ችግር ውስጥ ነው የገባው። ለዛ ነው ሌላ ቤት ለመቀጠር የሄድሽው? አዎ መታደል ነው በዚህ ልክ መተሳሰብ። አንቺ ግን እስካሁን ተቀይመሽኛል አይደለ? ዳንኤል በእኔ ለሌላ ሴት እንደደረበ ስላልነገርሽኝ ነው? አዎ አንቺ ለእኔ በጣም መልካም ሰው ነበርሽ።
ይህንን አንቺ ላይ ማድረግ አልነበረብኝም ነበረ። ይቅርታ ማለት ደግሞ ድፍረት ይሆንብኛል። ልክ ነሽ። ቀላል ነገር አይደለም። ይቅርታ ማድረግ በጣም ከባድ እንደሆነ አውቃለሁ። ግን ቢያንስ ልትረጂኝ ከሞከርሽ ለእኔ እሱ በቂ ነው። እረዳሻለሁ። የእውነት? አዎ። ከልብሽ ነው? በሙሉ ልብሽ ይቅርታ አድርገሽልኛል? ከፍርድ ቤት ቀጠሮ በኋላ ያንቺን አይን ማየት ስሽ ነው የኖርኩት። ከልቤ ይቅርታ እንዳደርግልሽ ከፈለግሽ እሺ፣ ምን ላድርግ? አድርጊ ያልሽኝን ሁሉ አደርጋለሁ። ዳንኤልና ጽዮንን በመበቀል ታግዥኛለሽ። ደበረሽ? እኔ የምልሽ የቤት ውስጥ አጋዥ ግን ብንቀጥር ጥሩ አይመስልሽም እንዴ? ምን ነው የኔ ፍቅር? ቤትም ውጪ መስራት ሰለቻ እንዴ? ስሟ ላንቺም ተመሳሳይ ነው። ታዲያ ለምን ሰራተኛ እንዲቀጠር ፈለግ? ያው ለብዙ ጊዜ ራሳችንን እየሰራን ቆይተናል ብዬ ነው። አዎ፣ ግን ያው ለመውለድ እያሰብን ስለሆነ እረፍት ብንወስድ ጥሩ ነው ብዬ ነው። አዎ እሱማ ልክ ነህ። ያው ሐኪሞቹም እረፍት አድርጊ እያሉኝ ነበር። ከቻልሽ ከቢሮ የሚያመት እረፍት ብትወጪ ጥሩ ነው። እሺ እንደዛ አደርጋለሁ። እንዴ አንተ በጣም ቀዝቃዛ ነክ እንዴ? እና ምን አለበት? እኔ ቅዝቃዜ እንደማልወድ ታውቃለህ። ከነላቤ ስመሽኝ ውሃ ደግሞ አስጣለሽ እና ከነው ልታቅፈኝ ነው እንዴ? እቀፊኝ እና ይሞቀኝ እንደው እንዴ በብርድ ልታሰመመኝ ነው እንዴ አንተ? ሆ በኋላ ጉንፋን ቢይዘኝስ? ተቃራኒ ሆንሽ ልጅ። እንደው አሁን ቆይ ከላብና ከውሃ የትኛው ነው ጉንፋን የሚያዝዘው? መጥፎ ጠረን አልነበረ። ይገርማል። ታጠቤም ሳልታጠብ መጥፎ ጠረን አልነበረኝም ማለት ነው። ያው ጥሩ ጠረን ስላለ ሳይሆን እኔ ምንም ብትሆን ስለምወድ ነው። ታድዬ ያው መጥፎ ጠረን ስላለ ሳይሆን እኔ ስለምወድ ነው። እሺ እንዴ አያው እንዳትጠቀም እና ልመጪ ነው እንዴ? እንዴ አዎ እሺ በቃ ይኸው። ለማንኛውም በቃ ከደላላ ይልቅ በሰው ስናገኝ ጥሩ ስለሆነ ለሰዎች መደወል አለብን። እሺ ግን እዛው ርቀት እንጠብቅ። አንቺ እኮ እንዲህ እየሸሸሽ እንዴ ነው? እሺ እሺ በቃ እሺ ተወኝ። እሺ ስለዚህ በሀሳቤ ተስማምተሻል። ግን በቀል ምናምን በሚባለው ነገር ኤፍሬም ይስማማል? ለሱ መናገር የለብሽም። እሱ ሌላ ችግር ውስጥ መክተት የማትፈልጊ ከሆነ ይህን ነገር በጭራሽ መናገር የለብሽም። እሺ አልነግረውም። ግን ምን? አንቺም አንድ ነገር እንድታደርግልኝ እፈልጋለሁ። ምን? የምታምኝ ቦታ ስራ አስቀጥሪኝ። ድጋሚ? አዎ፣ ምንም አማራጭ የለኝም። ኤፍሬም ላይ በድጋሚ ችግር መሆን አልፈልግም። ዛሬ የሰው ህይወት በእጁ ጠፍቶ ነበር። ቀጣይ ደግሞ ለራሱም ህይወት የሚያሰጋ ነገር ውስጥ ቢገባስ? እመኚ፣ ኤፍሬም ግን በጭራሽ መቼም አይስማማም እኮ። አንቺም ታስቀጥሪኝ እኮ ለዚህ ነው። ሳልነግረው ስራውን ከጀመርኩ በኋላ ከነገር ነው ምንም አይልም። አረ ይሄ ከባድ ነገር ነው። ጥሩ ሰዎች ጋር እንዳስገባሽኝ ከነገርሽው ምንም አይልም። እንደገባኝ ከሆነ ኤፍሬም ለመነበት ነገር በጣም ደረቅ ነው። ከአንቺ ጋር ሳይሆን ጸቡ ከኔ ጋር ነው የሚሆነው። መቼም ይገባሻል። በቀልሽ ላይ እንድረሽ ከፈለግሽ እኔ ከዚህ ቤት መውጣት አለብኝ። ካለበዚያ ግን ምንም ልረሽ አልችልም። አይፋና፣ እንደ ድሮ አይደለሽ። ሁሉ ነገርሽ ተቀይሯል።
አንቺ ቁም ነገረኛ ነው እስቲ ሊናችሁ ውገው አንቺ በዚህ ፍጥነት ታገኝልኛለሽ ብዬ አላሰብኩም ነበር። አጋጣሚ ነው። ትላንት አንቺ ስትደውይልኝ እሷም ስራ ፈልጊልኝ ስትለኝ ነበር። አንቺም እሷም ወዳጆቼ ስለሆናችሁ ይሄ ድል እንዳያመልጠኝ ብዬ እኮ ነው። ይሄን ያልታውቂያታለሽ ማለት ነው? አዋ አንቺን ለመሰልች ወዳጅ መቼስ ምን አይነት ሰው ላመጣ እንደምችል ታውቂያለሽ። በጣም አመሰግናለሁ። እውነት ለማመስገኑ ቀስ ብለን እንደርስበታለን። እሱስ ልክ ነሽ። በቃ ሽሻ ላፍላላችሁ። አያስፈልግም። አሁን ልሂድ ነው እኔ። ፋና 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 ኤፍሬም ነው እና በቃ ችግር የለውም። እኔ ልጅና እናግረዋለሁ። ግን እስከዛው ስልኩን አንስተሽ ብታናግረው አይሻልም? እንዳይጨነቅ። እሺ አናግረዋለሁ። ችግር የለውም። ምን ነው ችግር አለ እንዴ? አይ ምንም የለም። አንዴ ስልክ አናገር ይመጣ። ስምሽን አልነገርሽኝ። ፋና። ጥሩ ስም ነው ያለሽ። አመሰግናለሁ። ያንቺንስ ምን ብዬ ልጥራሽ? ያው በስሜ ልጠሪኝ ትችያለሽ። ማራኪ ይባላለሁ። እሺ። ምን አለሽ? ምንም የተለየ ነገር የለም። አታስቢ። በቃ እኔ ልሂድ። እንዴ ቁርስ እኮ እየሰራው ነው። በልተሽ ትሄጃለሽ። ግድ የለሽም ልሂድ። እባክሽ ደርሷል። በልተሽ ሂጂ። ስለምቸኩል ነው። ግድ የለሽም ልሂድ። ቻው። ቀጭን በርቺ እሺ። ምን ነው ችግር አለ እንዴ? አረ በፍጹም ምንም ችግር የለም። በቃ የሚሰራ ስራ ካለ ስጪኝ። አይ ችግር የለውም። ቁርስ ቢና ትሰራለሽ። ቁጭ በይ። አረ ባይሆን ማቀራረቡን ላግዝሽ። ችግር የለውም። ደርሷል። እሺ በጣም ይቅርታ። ለምን? ፋና ላንተ ብላ ነው።
በእሷ ምክንያት ችግር ውስጥ እየገባ እንደሆነ ስላሰበች ነው። ጥሩ ምን መሰለ ኤፍሬም፣ ያስገባት ቤት በጣም ጥሩ ቤት ነው። ሰዎችንም ደግሞ በደንብ አውቃቸዋለሁ። ደስ ያላትን ማድረግ ትችላለች። ከዚህ በኋላ በህይወቷ ጣልቃ አልገባም። በዚህ ልክ የሚያስብ ሰው ማግኘት እንዴት መታደል ነው። ለካ ማራኪና ካሳው ነው ፍቅራቸው የሚያስቀና ነው። ፋራን ይታል ደህና ማራኪ ልጅ አይ ወጣለች። ወዴት? እኔ እንጃ አልነገረችኝም። ካላስቸገርኩሽ ዋሰኛለሽ? እሺ ሄሎ አባባ። ካስሽ ልጄ እንዴት ነህ? አሎ አባዬ እንዴት ነህ? እንዴት ነው ቤቢ? ወይም ሚጣ እየመጣች ነው? ከየት ነው የመጣው? በሀሳብ ነው ብቻ እንዲህ ስትቀልድ ዘርህን ሳትተካ ቀርተህ በኋላ እንዳይቆጭ። አባዬ እኔ በእግዚአብሔር ስራ አልገባም። ቆይ አንተ ሳትሞክር እግዚአብሔር ምን ያድርገህ? እኔ ልጅ አባዬ የደወልከው ልጁ ለድ ምናምን እያልክ እንደተለመደው ልጨቀጭቀኝ እንዳይሆን። ልጨቀጭቀኝ? ታዲያ ቆይ ጎሽ በርታ እንዳትወልድ እንድልን ነው የምትፈልገው? እባክህ አባዬ በቃ ተው። ካሳው ይሄ ተራ ጉዳይ አይደለም። በዛ ላይ እናትህ ታማ ተኝታለች። የተመኘችውን የልጅ ልጅ ሳታሳያት እንደ አንድ ነገር ብትሆንስ አንተ ጤነኛ ትሆናለህ? እንዴ የኔ ፍቅር ምን ነው? ካስሽ የኔ ቆንጆ ለምንድን ነው የምታለቅሽው? ምን ሆነሽ ነው? ሄሎ ሄሎ፣ ጭራሽ ጆሮዬ ላይ ዘጋው እንዴ? መሀን ሴት ታቅፎ ለመኖር ጭራሽ እናትና አባቱ ላይ ፊቱ ይናዞራል። አይነ ጥላ ሆኖ የጋረደህን ሳልነቅልልህ እኔ ታፈሰ አይደለም እንታያያለን። ያለንን ተስፋ በሙሉ አጥተናል። የምን ተስፋ? ሳታለቅሽ ንገሪኝ በእናትሽ የኔ ቆንጆ። ካስሽ ልጅ መውለድ የምችል አይመስለኝም። ይኸውልህ ሐኪሙ እንዳለኝ ከሆነ እድሌ በጣም አነስተኛ ነው። ሐኪሙ የሄድሽበት? እናት መሆን አልችልም።